ይታዘዘው በእኛ ነው። ልንገርህ ፋኖ ይታዘዘው በእኛ ነው። አንተ የምትና አቅም የለም። አሁን ምንም አትናገርም። የምታመጣው ነገር የለም። ዘመነን ማዘዝ ትችላለህ? ቆይ አንዴ ልጠይቅህ ወንድሜ፣ እናንተ ዘመነን የማዘዝ አቅም አላችሁ? መብት አላችሁ? ማን ነው እንዲያስቀምጠው? አሁን እኮ ዘመነ ካሴ እኮ ነው የሚመራው በሙሉ ማለት ነው። ተረዳኝ? እየሰማኝ ነው ወይ? እናንተ ናችሁ ስልጣን የሰጣችሁት እናንተ ናችሁ ለዘመነ። አስወግደን እኛ ነን የሰጠነው፣ ያስተካከልነው እኛ ነን እንድታውቀው ማለት ነው። እሱ የሚፎካከሩትን በሙሉ አስወግዳችሁ ለእሱ የሰጣችሁት እናንተ ናችሁ? አዎ። እሱ እናንተ ማዘዝ በምን መብት አላችሁ? ማለት ቢያፈነግጥስ አማራ ነው ይብሉ። ምንም አያፈነግጥም፣ አያፈነግጥም። ዘመነ ካሴን መሪው አድርጎ መርጧል። በአንድ ኮማንድ ስር ገብቷል የአማራ ህዝብ። የአማራ ትግል ከመቼውም በላይ ተጠናክሯል። አሁን እንደገና የአማራ ህዝብ ብቻውን አይደለም፣ የትግራይ ህዝብ ከጎኑ አለ። ያ ስላስደነገጠው ፋኖ ከመቼውም በላይ ተጠናክሮ አመራሮችን መርጦ በአንድ ኮማንድ ስር ሆኖ ኃይሉን ከመቼውም በላይ አስተካክሎ እየመጡ ነው ስለተባለ ትልቅ ድንጋጤ ነው። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን ሰላም፣ ተስፋ፣ ፍቅር፣ አንድነት በያላችሁበት እንመኝላችኋለን። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። አብሪ ሚዲያ ለሰላም፣ ለእድገት፣ ለአንድነት የሚሰራ ሚዲያ ስለሆነ አብሪ ሚዲያን አበረታቱት፣ ከጎኑ ቁሙ። የሁላችሁም ሚዲያ ነው። በዛሬው ፕሮግራማችን ማቀርብላችሁ በየቦታው ያሉ የኢትዮጵያ ጠላቶች አንዱ ሌላውን ለመደገፍ በተመሳሳይ አጀንዳ ላይ እየተጫጫሁ ተመሳሳይ አጀንዳ እያራገቡ አንዱ ሌላውን ተማምኖ አብረው ኢትዮጵያን ለማጥፋት ቃል እየገቡ የተለያዩ ሙከራዎች ቢያደርጉም ሁሉም በውድቀት እየተደመደመ ነው ታሪካቸው እና ሌሎችም ወደ ውድቀት አፋፍ እየተንደረደሩ ነው የሚገኙት። በመግቢያችን ላይ እንዳየነው ቪዲዮ የአማራው ጽንፈኛ አንድነት ፈጥሬ ያለው በዚህ አንድነት ለድል እበቃለሁ፣ በዚህ አንድነት ችግሬን እፈታለሁ ብሎ ሲፎክር ከርሟል። ይህንኑ ደግሞ ከዚህ ቡድን በላይ ደግሞ የሚያስተጋቡት የሻዕቢያና የግብፅ ሚዲያዎች እንዲሁም የቲፒኤልኤፍ ሚዲያዎች በጣም እየጨፈሩበት ጮቤ እየረገጡበት ነው። ይሄ ከዚህ የምንረዳው ምንድን ነው? አንዱ በሌላው ተማምኖ፣ አንዱ በሌላው መስዋዕትነት፣ አንዱ በሌላው እልቂት፣ ሌላው በሚከፍለው የደም ዋጋ፣ የህይወት ዋጋ ለማትረፍ የቆሙ ግን በዓላማ እጅግ ልዩነት ያላቸው መሆናቸውን ነው የሚያሳየን። አንዱ የነዚህ የጠላቶቻችን የትብብር ሴንተሩ ወይም ማዕከሉ የዚህ የወልቃይት ጉዳይ ነው። ሰምታችሁታል። አሁን የጎንደርን ፋኖ ሲያጣጥል ወልቃይት እንዲጠበቅ ከወልቃይት ዘብ ጋር አብረው ሊሰሩ ናቸው ብሎ እንደ ጠላት ያወግዛቸዋል። የሚገርማችሁ ነገር ይሄ እንግዲህ የአማራ ፋኖ ነኝ ብሎ እዛ ደቡብ አፍሪካ ቁጭ ብሎ ለፋኖ አመራር የሚሰጥ ነው። እርዳታ እየለመነ የሚልክ እርዳታ ገንዘብም እዛ ራሱ ህልውናውን አስጠብቆ የሚኖር በሌሎች ሰዎች ደም የሚነግድ ሰው እና አማራ ነኝ እያለ አማራን የከዳ እንዴት ወልቃይት ዘብ ጋር አብረው ይሰራሉ? የወልቃይት ዘብ የወልቃይትን ህልውና ለመጠበቅ ከዚህ በፊት የተወሰደበትን መሬት ዳግም እንዳይወሰድ የሚፋለም ኃይል ነው። የነ ኮሎኔል ደመቀ ዘውዴ ከዚህ በፊት ኮሎኔል ደመቀን ለማስገደል ሁሉ ይሄ ቡድን በጣም ብዙ ሞክረዋል። ጎጃም ፋኖ ነው። አሁን ይሄ ጎንደሮች ከነሱ ጋር ግንኙነት ስላላቸው ወለም ዘለም የሚሉት እንደዚህ የሚዳከሙት ይሄንን ቡድን ለመርዳት ነው ይላል። ይሄን ቡድን መርዳት ማለት የወልቃይትን ከጠላት መከላከል ማለት ነው። የአማራ መሬት ግን አይደለም። አይ እነዚህ ሰዎች የቆሙት በዚህ የአማራ መሬት ጭምር ሰጥተው ከቀደሙት የአማራ ጠላቶች ጋር የሚሰሩ
እና ይህን የሚያደርጉ ናቸው። እንግዲህ ተመልከቱ። ልክ ይሄ አንድነት ተፈጠረ ሲባል የድክመታችን የክፍተታችን መጨረሻ ነው፣ ክፍተታችንን እንዘጋለን፣ ድክመታችንን እናስወግዳለን ብሎ ስለፎከረ ቃል ስለገባላቸው እነሱም ደግሞ ሲናገሩ እኛ አንድ የሆን ነው አንድ ሆናችሁ ኑ ካሉን ኃይሎች ሊደግፉን አብረው ሊሰለፉ ፈልገው አንድ ሁኑ ብለው ለመጡ ኃይሎችም ይሄን ለማሳወቅ ወይም እንደዚህ አይነት ቁመናችንን ለማሳየት ነው ብለውናል። እንግዲህ እነ ዘመነም ባወጡት መግለጫ ላይ እና አሁን በዚህ አማራ አንድ መሆን ማለት የአማራ ፋኖ አንድ መሆን በጣም ከቦረቁት ሰዎች ውስጥ እንግዲህ ተመልከቱ። እቺ የወያኔ አፈቀላጤ ስትፈልግ ትነሳና አንዱን ቡድን ደግፋ አንዱን ትዘልፋለች። ደብረጽዮንን ዛሬ ደብረጽዮንን ቡድን ከሰደበች ነገ ደግሞ የጌታቸውን፣ ነገ ደግሞ እንደው አብይ የሚባል እኮ ጥሩ ሰው እሱ በጣም ጥሩ ሰው ነው ለኢትዮጵያ ምናምን ትላለች። ያው ጤንነቷም የሚያጠራጥር ሰው ነች። ግን ቤዚካሊ ከዋናው ቁመናዋ ንቅንቅ አትልም። ጸረ ኢትዮጵያ ነች። በቲፒኤልኤፍ ጦርነት ወቅት ኢትዮጵያን ስታጥላላ ስትሳደብ፣ አማራን ደግሞ በተለይ ለይታ በከፍተኛ ደረጃ ስታወግዝ ስትረግም የነበረች ሰው ነች። አሁን ቲፒኤልኤፍ ሲንገዳገድባት ቲፒኤልኤፍ ምዕራብ ትግራይ የሚለው የዚህ የወልቃይት የሁመራ መሬቶቼ የሚላቸው ከዚህ በፊት በኃይል የያዛቸው እነዚህን መልሼ ይዛለሁ ለሚለው አጋር ስላጣ አቅም ስላጣ አሁን በቃ እንደሆነዋል አለቀ በቃ ትላለች። ዘመነ ካሴን መሪው አድርጎ መርጧል። በአንድ ኮማንድ ስር ገብቷል የአማራ ህዝብ። የአማራ ትግል ከመቼውም በላይ ተጠናክሯል። አሁን እንደገና የአማራ ህዝብ ብቻውን አይደለም፣ የትግራይ ህዝብ ከጎኑ አለ። ያ ስላስደነገጠው ፋኖ ከመቼውም በላይ ተጠናክሮ አመራሮችን መርጦ በአንድ ኮማንድ ስር ሆኖ ኃይሉን ከመቼውም በላይ አስተካክሎ እየመጡ ነው ስለተባለ ትልቅ ድንጋጤ ነው። እንዴት አይነት ጠላቶቻችን ይኸው በዚህ ደረጃ በሀሳብ በአቅም ግን ምንም ናቸው። የሚገርመው ነገር እና አሁን እንደዚህ የሚያስቦርቀው ከአማራው ይልቅ አሁን የአማራ ህዝብ እኮ በዚህ ልክ ደስታውን አልገለጸም። አንድ ሆኑ ምናምን ብሎ የለም። እነሱ ውሸታቸውን እዚህ ጋር ርችት ተኮሰ እዚህ ጋር ጨፈረ ይላሉ እንጂ የትም ቦታ አልገለጸም። የአማራ ህዝብ አንደኛ አንድ ቢሆኑ ምንም እንደማያመጡ የሚያውቃል፣ ተጠናክረው ለመዝረፍ ካልሆነ በስተቀር ተጠናክረው ደግሞ ለወያኔ አሽከር ለመሆን በቃ ይሄው መጣንላችሁ ተጠናከርንላችሁ አይነት ነገር። እስቲ በአማራ መሬት የሚደራደር ኃይል ኦኬ። እንግዲህ ይሄንን በዚህ ካየን ምን አመጣላቸው ነው አሁን ኦኬ። አሁን ይሄ ኃይል ተጠናከረልን አይዞህ ብለናል አሉና ውጊያ ከፈቱ እኮ። በመጀመሪያ እንግዲህ እንዴት ተደርጎ የተከዜን ዘብ በዚህ ደረጃ እንደ ጠላት ቆጥሮ የአማራ ልጅ ከዚህ በፊት የአማራ መሬት ተነጠቀ እምቢ ለአማራ ሲል የነበረ ኃይል በዚህ ደረጃ ሸጦ መሬቱን ተደራድሮ መሳሪያ ለማግኘት የማይተኩስበትን የሚማረከውን መሳሪያ ማለት ነው ባይዘወይ እና ይሄንን ያደረገ ምንድን ነው ግን የሚፈልጉት እነዚህ እኛ የምናግዛቸው አብረን እንቆማለን የምንላቸው ኃይሎች ምንድን ነው የሚያመጡት የሚለውን እንመልከት። ምንድን ነው ፍላጎታቸው? እንግዲህ እነዚህ ከአማራ ጋር አንድ ሆነን ወይም ከፋኖ ጋር አሊያንስ ፈጥረን ከሻዕቢያ ጋር እንታገላለን የሚሉ ወገኖች በሚሰጡት መግለጫ ምን እያሉን እንደሆነ አይታቸዋል። ከኢትዮጵያ ለመገንጠል የቀረን የግዛት ማስመለስ ብቻ ነው። ስለዚህ በኃይል መሬታችንን እናስመልስና ራያንና እንግዲህ ወልቃይትን ማለታቸው ነው፣ ከዛ እንገነጠላለን። ይሄ ገብረ አዴት ነው እንግዲህ እንደዚህ የሚለን የደብረ ጽዮኑ ህወሓት የሚመራው የእሱ አባል የሆነ የእሱ ልሳን ወይም ማይክሮፎን የሆነ ሰውዬ ከዚህ በፊትም በጦርነቱ ያው እንግዲህ ስንት ፕሮፓጋንዳ ሲሰራ የጥላቻ ኢትዮጵያንም አማራንም ሲራገም የነበረ ሰው እሱ ነው። አሁን የሚለን እኛ መሬታችንን ካስመለስን በኋላ እንገነጠላለን ይላል። መሬቱን እንዲያስመልስ ደግሞ ፋኖ ከጎኑ ቆሞ ይዋጋል። እነ ተፈራ ማሞ እነ ዘመነ ካሴ ይሄንን በትግራይ ላይ የሚደረግ ማንኛውንም ነገር እኛን አልፎ ነው በፍጹም እናቆመዋለን የሚሉት ይሄንን ሀገር የማፍረስ ሴራ ለማሳካት ማለት ነው። ሀገር ደግሞ ሳይፈርስ ብቻውን አይደለም እኮ ተገንጥሎ የሚሄደው ያን አሁን ያለበትን ግዛት ይዞ ሳይሆን ጨምሬ ነው የምወስደው እያለን ማለት ነው። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም አለ። የህዝቡ ማህበራዊ ስሪት ተበጥሷል። የሚያገናኘን ነገር የፕሪቶሪያ የሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነና ግዛታችንን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው። ስለዚህ መሬታችንን በኃይል ለማስመለስ
ዝግጅት አድርገናል፣ እናስመልሳለን ይላል። እንደዚህ ብሎ አላበቃም ግን ባይዘው ሞከረ። ጦርነት ሞከረ። ግዛት የማስመለሱን የመጀመሪያ ውጊያ አደረጉ። በጸለምት አካባቢ ተደመሰሱ። ለዛውም ሙሉ ኃይላቸውን ቢያሰልፉ ያው ህወሓት የሚባል ወደ ተረትነት ይቀየር ነበር። ምንም አይነት እንትን አይኖረውም ነበር ያውቃሉ። ግን የተወሰነ ኃይል አሰልፈው ሞከሩ። በአካባቢው ባለ ሚሊሻ ተደቁሰው መሳሪያቸው፣ የሰው ኃይላቸው ተማርኮ የተረፉት ፈረጠጡ። ማን ነው ይሄን የመከታቸው? ሚሊሻ ነው። እዛ አሁን ኡጋንዳ ያሉት የፋኖ መሪዎች ሚሊሻውን እንደ ጠላት ቆጥረው ፈርጀው ሚሊሻው ጋር አብራቸው አትቆሙ። በተለያየ ጊዜም ደግሞ እዛ ባለ ኃይል ላይ ጥቃት ለመሰንዘር ከጀርባ ብዙ ሙከራ ያደረጉበት ኃይል ነው የመለሳቸው። የፈረመ ኃይል ስላለ ነው። በግልጽ እነግርሃለሁ። ለተከዜ ዘብ እነዚህ ትናሽ ታያቸው ገንዘብ ኢንቨስት ተደርጎ እነ ኮሎኔል ደመቀ ብዙ ስራ ሰርተው ለተከዜ ዘብ የፈረመ ኃይል አለ። ያ ኃይል እንደ ጎንደር ቀጠናም ወደ አንድ ለመምጣት ሲሞከር እንቅፋት ሆኖ ይገኛል። እንደ አማራም ለመሰባሰብ ሲሞከር እንቅፋት እየሆነ ይገኛል። እነዚህን የወያኔ ቲዲኤፍ ተዋጊዎች እና ይሄን እንግዲህ ፋኖ አንድ ሆኗል። በቃ ጎልብቷል፣ ጠንክሯል። እኛ ውጊያ ብንከፍት እሱ በዛ በኩል የሚመጣውን መከላከያ ይመክትልናል ብለው በተሳሳተ ካልኩሌሽን ከዚህም ከፋኖም ቃል ተገብቶላቸው ያደረጉት ውጊያ ነው። ውጊያው ግን በሽንፈት በሚሊሻ ተመለሰ። ከዚህ በኋላ የሚያደርጓትም ነገር ተመሳሳይ ሽንፈት፣ ከዚህ የከፋ ሽንፈት ነው የሚገጥማቸው እና ይሄን እንኳን አድርገው ይሄ ራሱ በሰራዊታቸው ላይ በጸለምት በኩል ጦርነት ከፍተው የደደቢት ክፍለ ጦር ነው በሰራዊቱ ያጸፋ እርምጃ ከተደመሰሰ በኋላ እንግዲህ ትናንት ጥር 19 ላይ ከአርሚ 44 13 እና 50 በርካታ ታጣቂዎች እኛ ሰላም እንጂ ጦርነት አንፈልግም በማለት መበተናቸው እየተሰማ ነው እና ግማሹ ወደ የቤቱ ግማሹ ወደ ሰላም ኃይል ወደሚባለው እየሄደ ጦርነትም ድጋሚ አንፈልግም እያላቸው ነው። ይሄ በትግራይ ህዝብ አካባቢ ራሱ ይሄ ቀደም ብሎ በነበረው ውጊያ ብዙ ጉዳትን ያስተናገደው ሽንፈትን ያስተናገደው ኃይል ወደ ውጊያ የመግባት ሞራል የለውም። ቢገባም የሚደርሰውን ነገር ያውቃል። ያኔ በዛ ሁሉ ኃይል በዛ ሁሉ መሳሪያ ተዋግተው ምንም ያመጡት ነገር የለም። አሁንም ሌላ እልቂት ነው ለትግራይ ህዝብ እየደገሱለት ያለው እና በታጣቂው ዘንድ ግን የጦርነት ፍላጎት አክትሟል። የተማመኑበት ኃይልም ምንም እንደማያደርግላቸው አይተዋል። ምክንያቱም ይሄ ተዋጊ ኃይል ራሱ ይሄ ፋኖ ጽንፈኛ እሱ ራሱ ችግር ውስጥ ነው ያለው። ሰራዊቱ እየከዳበት ነው፣ ሊያቆመው አልቻለም። ይሄ እነሱ ወረራ ባደረጉበት አሁን እችን ውጊያ በከፈቱበት ወቅት ራሱ በብዙ ቁጥር ወደ ሰላም እየሄደ ነው። በሌላ በኩል ደግሞ ወደ ሰላም ያልመጣውን መከላከያ እየመታው ነው እና በራሱ ችግር ውስጥ ያለ ኃይል እንደሚባለው አግንኖ እንደሚያወራው ሳይሆን እየፈረሰ እየተዳከመ ያለ ነው እና ትልልቅ መሳሪያዎቹም ትጥቆቹም ወያኔና ሻዕቢያ ከግብፅ እየለመኑ ያቀበሉትም እየተማረከ ነው። እነሱ በዚህ በጸለምት አካባቢ ውጊያ ባደረጉበት ወቅት በሰሜን ጎጃም መልእክት አቅሸት ቀበሌ ላይ በተደረገ ስምሪት የኢትዮጵያ ጥምር ኃይሉ ባደረገው ስምሪት ጽንፈኛውና ዘራፊ የሆነው ቡድን ከፍተኛ የቡድን መሳሪያዎች ጭምር በጦርነት ተደምስሶ ብዙዎች ሙት ቁስለኛ ሆነው የተረፈው ተማርኳል እና በዚህ ስምሪት ላይ የነበሩት የሻምበል በአንድ ሻምበል ጦር ነው ባይዘው ስምሪቱ የተደረገው። የዛ አዛዥ ከዚህ ቡድን ዲሽቃ ዲኬኤቲ የተባለ ዲሽቃ ተማርኳል። ዲሽቃ ያመጣል ወያኔ፣ እዚህ ይማረካል። ጥይት በየኬላው ነው የሚያዘው እንደምታዩት። ሌሎች የቡድን መሳሪያዎች ስናይፐር በየጊዜው ነው የሚማረኩት። ባለፈው ሞርተር ተማርኳል። አሁን እንደገና የዚህ ቡድን አባላት ተዋጊዎቹ ይዘው እጃቸውን ይሰጣሉ ትጥቅ ይዘው። አሁን ምን አድርጓል? በጽንፈኛው አካባቢ እነዚህ የቡድን መሳሪያ የሚይዙ ሰዎችን የነዚህ አመራሮቹ የነዘመነ ካሴ የነስረ አስረስ ማሬ ቤተሰቦች ናቸው የሚጠብቋቸው ይዘው እንዳይጠፉ። ድሮ ከቦታ ወደ ቦታ መሳሪያ ይዞ መንቀሳቀስ ይችል ነበር፣ የትም ሊሄድ ይችል ነበር። አሁን ግን ሲሄድ መሳሪያውን አስቀምጠው ነው የሚሄደው። ወደ ቤተሰብም ወደ ሆነ ቦታ ብቻ ሲሄድ አረቄም ሊጠጣ ሲሄድ መሳሪያውን አስቀምጠው ነው የሚሄደው። በዚህ ደረጃ ኪሳራ እያደረሰበት ያለ ቡድን ነው እና እኛ ያቋቋምነው እኛ የፈጠርነው አንድነት እኛ ዘመንን ለሹመት ለንግስና ያበቃ ነው እኛንን እያሉ ደግሞ ይፎክራሉ።
ቲፒኤልኤፎች ምንም ባይጠቅማቸው። እስቲ ይህን ሁካታ ተመልከቱት። እዚህ ቲዲኤፍ አባሉና እዛ የአማራ አክቲቪስት እየተሟገቱ ነው በዚህ ጉዳይ። ይሄ አማራው ለቲፒኤልኤፍ የውክልና ጦርነት ማካሄድ የለበትም ብሎ ነው የሚያምነው። ይሄኛው የሚሞግተው ሰው አክቲቪስቱ፣ ያኛው ደግሞ ምን አገባህ በቃ የእኛ ናቸው፣ እኛንን የመሰረት ነው፣ ዘመነን ስልጣን ያበቃ ነው እኛንን፣ እኛ የትም ቦታ አለን ይላል። የዚህ ቡድን ጉድ ማአት ነው፣ ብዙ ነው። እስቲ ይህንን እንግዲህ አዳምጠን እንመለስ። ይታዘዘው በእኛ ነው። ልንገርህ በእኛ ነው። አንተ አቅም የለም። አሁን ምንም አትናገርም። የምታመጣው ነገር የለም። ዘመነን ማዘዝ ትችላለህ? ቆይ አንዴ ልጠይቅህ ወንድሜ፣ እናንተ ዘመነን የማዘዝ መብት አቅም አላችሁ? መብት አላችሁ? ማን ነው እንዲያስቀመጠው? አሁን እኮ ዘመነ ካሴ እኮ ነው የሚመራው በሙሉ ማለት ነው። ተረዳኝ? እየሰማኝ ነው? ወይ እናንተ ናችሁ ስልጣን የሰጣችሁት? እናንተ ናችሁ ለዘመነ አስወግደን እኛ ነን የሰጠነው፣ ያስተካከልነው እኛ ነን፣ እንድታውቀው ማለት ነው። እሱ የሚፎካከሩትን በሙሉ አስወግዳችሁ ለእሱ የሰጣችሁት እናንተ ናችሁ? አዎ። እሱ እናንተ ማዘዝ መብት አላችሁ ማለት ቢያፈነግጥስ? አማራ ነው ይብሉ። ምንም አያፈነግጥም። አያችሁ፣ እውነት ነው። ምንም ይሄን እኮ እኛ ከዚህ በፊት ስንተነትነው ነበር። ማንም ያውቀዋል። እነዚህ ወደ ሰላም የሚመጡ ሰዎች ይነግሩናል። በቃ ከሻዕቢያ ጋር ከወያኔ ጋር እነሱም በቃ በፊት እኮ አይ እንደዚህ አይደለም ምናምን እያሉ ይሽኮረመሙ ነበር ለማመን። አሁን እኮ እንሰራለን። እንደገና የአማራን መሬት አሳልፎ ለመስጠት ድርድር እንዳላቸው ሁሉ እንግዲህ ተመልከቱ። ይሄንን እገነጠላለሁ ለሚል በቃ ይሄን መሬትህን ይዘህ ወደ ፈለክበት ሂድ ነው በቃ እንደዚህ የሚሉ ኃይሎች ናቸው። አሁን እዚህ ላይ አቆምኩ። በቃ ዘመነ ካሴን ወደ ስልጣን አመጣው። እሱ አምጥተኸው ምን አገኘህ ነው? አሁን ምንም አታገኝም። በቃ ወደፊት ይሄ በትክክል ወታደር የሆነ ሰው በቀላሉ ሊተነትነው የሚችለው ነገር ነው። እና በመጥፋት ላይ ያለ ነው ሁሉም። ይሄ አሁን የሚረዳዳው በመጥፋት ላይ ያለ እዛችም የሆነች ኃይሉን አሟጦ እዚህም የሆነ ኃይሉን አሟጦ ተዋግቶ አሸንፋለሁ በሚል ተስፋ ተደጋግፎ ግን ደግሞ በኋላ ቢሆን አይሆንም፣ እሱ ቅዠት ነው። ግን ቢሆን እንኳን እነዚህ በጣም ጠላትነታቸው ሊታረቅ የማይችል ነው በፍጹም። ለምን ንግስና አሁን በዘመነ ካሴ በዚህ ደረጃ ከማንም ጋር ሰራለው ንጉስ መሆን ካለው ምኞት ነው። እንደገና ንግርትም ስለተነገረለት ነው። አቅም ሲያጣ አዲስ አበባ ገባለሁ ብሎ ቢለው የአማራ ወረዳዎችን እንኳን መያዝ ሲያቅተው ኧረ ወያኔ ዝም አትበል አግዘን፣ ሰሜነኞች ነን አለ። ሻዕቢያም አግዘን እባክህ ምናምን አለ። እነዛ ደግሞ እዚህ ሲያዩት የኢትዮጵያን ወታደራዊ ጥንካሬ፣ የኢትዮጵያን ለብሔራዊ ጥቅም የሚያሳየውን ፍላጎት ሲያዩ ይሄንን ወደ እኔ ከመምጣቱ በፊት ይሄ ጅል ፋኖ ይመክተልኝ ብሎ በቃ አብሬ እሰራለሁ፣ አይዞ መሳሪያ ያቀብልሃለሁ፣ እንደዚህ ያለው ጦር ሜዳውን የታደረገው ሰበሰበና አማራ መሬት ላይ አሁንም እኮ ጸለምት ላይ መጥተው የተዋጉት ያው አማራ መሬት ላይ ነው። የሚገሉት አማራን ነው። እንግዲህ አሁን ተመልከቱ፣ ከአማራ ሚሊሻ ጋር ነው የተዋጉት። ግን የአማራ ሚሊሻን ደግሞ የአማራ ፋኖ ነኝ የሚል እገለዋለሁ ብሎ ለወያኔ ቃል መግባት የመጨረሻ አሳፋሪ፣ በታሪክ አሳፋሪ ነገር ነው። እንደሱ ሆኖ ግን አቅም የለም፣ በቃ አቅም የለም። ሁሏም በያለችበት እየተመታች እየተኮማተረች እየተመለሰች ሁሏም እና ይሄ ከሌ ብለው የተለያዩ እነዚህ ስለሆኑ የሆነ አንድ ተአምር ይፈጥራሉ ተብለው የሚታሰቡ ግን ደግሞ አብረው ተያይዘው አንዱ ሌላውን የሚጥል ነው። እንደውም እንደዚህ አብረን እንደጋገፋለን ማለታቸው ለመውደቃቸው መንስኤ ነው። ምክንያቱም ይሄ ቡድን አሁን አንድ የሆነባቸው እዚህ ውስጥ ብዙ ጥያቄ የሚያስነሱ አሉ። በቡድኑ በዚህ በስልጣን ክፍፍል ላይ የሆነ የራሱ ችግር አለው። ቀጥሎ ራሱም ለመጠፋፋት የሚደርስ ነው። አዎ። እና የኢትዮጵያ መከላከያ ሰራዊት በሌላም ቦታ ሸኔ ላይ እርምጃ ወስዶ የሸኔን ኃይልም ደምስሷል፣ ማርኳል። እና በምስራቅ ጉጂና ምስራቅ ቦረና ዞኖች ሲንቀሳቀሱ የቆዩ 80 የኦነግ ሸኔ አመራርና አባላት በምርኮ ተይዘዋል። እና በቀጠናው የሚንቀሳቀሰው የፌዴሪ መከላከያ ሰራዊት በሰፊው ጠንካራ ስምሪት በማድረግ የሽብር ቡድኑን ላይ ውጊያ በመክፈት የተወሰኑትን ደምስሶ 80 የሚደርሱትን እጅ እንዲሰጡ አድርጓል። እና እዚህም ማህበር መሰረትኩ፣ ወታደራዊ ግንኙነት ፈጠርኩ የምትለው ያህል አንዱ ለሌላው
ሊደርስና ሊደግፍ በማይችልበት ሁኔታ የሁሉም እጅ በዛ በያለችበት ይቆረጣል። የሁሉም አሁን ቲፒኤልኤፍ በዛ ጋር መጣ፣ እዛው ላይ ተመታ። ፋኖ እዚህ ባለበት በዛው በየመንደሩ በሚሽለኮለኩበት ይመታል። ሸኔም እንደዛው። ስለዚህ ይሄ ጥቃት ተጠናክሮ ይቀጥላል። ወደ ሰላም የሚመጣውም ኃይል እንደሚያሳየው የሚቆም አይነት አይደለም። ተስፋ አለው። የመጡትን እያየ የተገናኙ እየተጠራሩ እየተደዋወሉ በመምጣት ላይ ናቸው ያሉት እና ይሄንን ይመስላል። ምንም አላመጣም። ይሄ አንድነት የተቦረቀበት የተጨፈረበት ከውድቀት ከሽንፈት በስተቀር ያመጣው ነገር የለም። ወደፊትም ይሄንን ነው የሚያመጣው። የዛሬውን ፕሮግራማችንን በዚሁ እናጠቃልላለን። በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።